በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደና ባፈቀረን እስከ ሞት ድረስ በደረሰልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁ። እንደምን ቆያችሁ? አሜን። የእግዚአብሔር ስሙ የተመሰገነና የተወደሰ ይሁን። ዛሬ የምናየው የወንጌላዊ ቅዱስ ማቴዎስን ታሪክ ይሆናል። ማቴዎስ ማለት አማሃ እግዚአብሔር ማለት ነው። የእግዚአብሔር ስጦታ ተብሎ ይተረጎማል። አንድም ደግሞ ኅሩይ እመጸባሃን ይባላል። ከቀራጭነት የተመረጠ ማለት ነው። ሐዋርያት ከ5 ቦታ ተመርጠዋል። ስለዚህ ኅሩይ እመጸባሃን ሲል ከቀራጭነት የተመረጠ ማለት ነው። ይህም ሐዋርያ ከ3ቱ ሐዋርያት ከ4 ወንጌላውያን መካከል የሚመደብ ነው። የቀድሞ ስሙ ሌዊ ይባላል። ማቴዎስ የሚለው ስሙ ጌታችን መድኃኒታችን ኢየሱስ ክርስቶስ ያወጣለት ነው። ሌዊ ማለት ይጠጋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ስማቸውን ይቀየርላቸው አሉ። እንደዛው ደግሞ በነበራቸው ስም ያስቀጥልላቸው አሉ። ይሄ ምንድነው ስንል ከኦሪትም ያለፉ አሉ፣ ያላለፉ እንዳሉ ሲያሳይ ማለት ሲያጠይቅ ነው። ማቴዎስ አባቱ ዲቁ ሲሆን በሌላ ስሙ እልፍዮስ ይባላል። እናቱ ደግሞ ክሩትሲያ ትባላለች። ነገዱ ከነገደ ይሳኮር ነው። ከነገደ ይሳኮር የሚመደብ ነው። በማቴዎስ ወንጌል ምዕራፍ 2 ቁጥር 4 ላይ ራሱ ስለ ራሱ መጠራት ሲያነሳ ሲያልፍም በመቅረጫው ተቀምጦ የነበረውን የእልፍዮስ ልጅ ሌዊን አየና ተከተለኝ አለው። ተነስቶም ተከተለው ብሎ አባቱ እልፍዮስ እንደሆነ ስራው ቀራጭ እንደነበረ ይናገራል። ቀድሞ ስሙ ሌዊ እንደነበረም ራሱ ወንጌላዊ ቅዱስ ማቴዎስ ተናግሮልናል ማለት ነው። ማቴዎስ በገሊላ አውራጃ ቅፍርናሆም በምትባል በገሊላ ባህር አጠገብ በምትገኝ ከተማ ነበር የሚኖረው። ዛሬ ይህ ቦታ በእሾህ ታጥሮ የጥንቱን የገበያ ምልክትን ይዞ ነው የሚገኘው። ቅዱስ ማቴዎስ የቁም ተስካርን ያወጣ ሐዋርያ ተብሎ ይነገራል። ደግሶ ጋብዞ ጥሪቱን ሁሉ ፈጽሞ ነው ሙሉ ለሙሉ ጌታችን የተከተለው። ደግሶ የካበሰበት ቤቱ በዚህ ስፍራ ሲገኝ ዛሬ ያው ላቲኖች ቤተክርስቲያን ሰርተውበታል በዚህ ስፍራ ላይ። ማቴዎስ ከመጠራቱ በፊት ግብርን ይቀበል የነበረ የመንግስት ባለሟል የነበረ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በቅፍርናሆም በገሊላ ባህር ሲያልፍ ተመልክቶት ና ተከተለኝ ብሎታል። በጌታችን ፊት በዝናም ሆነ በሌላ ሳያውቁ አይቀርምና ሙሉ ለሙሉ ትኩረት ተከትሎታል። ለሐዋርያት በተመረጠ ጊዜ ቤቱን ደግሶ ጋብዞ ድሆችን መጽውቶ ተከትሎታል። በቁም ተስካሩን ያወጣ ሐዋርያ ተብሎ ይጠራል። ሐዋርያው ቅዱስ ማቴዎስ ለቅዱሱ አገልግሎት ከተጠራ በኋላ ሐዋርያትን እንደ ሐዋርያትነት ስራ ሲያገለግል እናገኘዋለን። አገረ ስብከቱ ፍልስጤም ነበረች። ዕጣ ደርሶት ሐዋርያት ያወጣ ይከፋፈላሉ። አገረ ስብከቱ ፍልስጤም ነበረች። በፍልስጤምም ከ10 እስከ 15 ዓመታት ያህል ወንጌልን እንዳስተማረ የታሪክ ጸሐፊያን ይናገራሉ። ከዚያም በኋላ በአክሱምም እንዳስተማረ የአክሱም ሐዋርያ ተብሎ ይጠራል። በኢትዮጵያ አስተምሯል። ህንድ ወርዷል። ፋርስ፣ መቄዶንያ፣ ባቢሎንና በአረብ ምድረ በዳ ላይ በደቡባዊ አረብ ላይ እንዳስተማረ የታሪክ ጸሐፊያን ይናገራሉ። ቅዱስ ማቴዎስ በአክሱም እንዳስተማረ የቤተክርስቲያን ጸሐፊው ሩፊኖስ አረጋግጧል። ሩፊኖስ የታሪክ ጸሐፊ ነው። በመጀመሪያዎቹ ክርስቲያኖች ዘመን የነበረ ነው። በትግራይ ክልል በስተ ምዕራብ ላይ አውዳ አውራጃ ላይ ናሂጼር በተባለ ቦታ ላይ እንዳስተማረ ነው ሩፊኖስ የጻፈው። ሐዋርያው ቅዱስ ማቴዎስ በሰማዕትነት ያረፈው በፋርስ ግዛት ውስጥ ሲሆን ልዩ ስሙ ፓርቲያ የምትባል ነች። ፓርቲያ በምትባለው በፋርስ ግዛት ውስጥ በዚያ አውራጃ ናዳቤር በምትባል ከተማ ላይ ማለት ነው። ናዳባር ፓርቲያ የምትባል አውራጃ ናዳባር በምትባል ስፍራ ላይ ሰማዕትነትን ተቀብሏል። ሰማዕት የተቀበለው ጥቅምት 12 ነው። ጥቅምት 12 መጽሐፈ ስንክሳራችን ላይ ገድለ ሐዋርያት ላይ በስፋት ያስቀምጣል ማለት ነው። በስፋት ያስቀምጣል ለቅዱስ ማቴዎስ ታሪክ በሚጽፍበት ጊዜ ማለት ነው። ቅዱስ ማቴዎስ
አገልግሎቱ ሰፊ የነበረ ነው። የሐዋርያትነትን ስራው በስፋት ያስተማረም ሐዋርያ ነው። በስፋት ያስተማረ ሐዋርያ ነው ማለት ነው። በዚህ በሐዋርያትነት ዘመኑ ብዙ ፈተናዎችን አይቷል። ብዙ ፈተናዎችንም ተቀብሎበታል ማለት ነው። ከዚህ መቀጠል የምንመለከተው ወንጌል ከመታችን በፊት ስለ መገለጥ እንመለከታለን። አስተርእዮ ማለት መገለጥ ማለት ነው። መታየት መከሰት ማለት ነው። አስተርእዮ የሚለውን ቃል በቤተክርስቲያን የተለመደ ቃል ነው። አስተርእዮ ዓለም እምኀበ ሀበቦ ካለመኖር ወደ መኖር አምጥቶ የፈጠረ ፈጣሪ ራሱን ለሰው ልጆች የገለጠበት አገላለጥ ነው። አስተርእዮተ እግዚአብሔር ወይም ጋድ ሪቭሌሽን ስለ እግዚአብሔር ከሰው ጋር መገናኘት፣ ስለ እግዚአብሔር ከሰው ጋር ሀሳቡን መካፈል፣ ራሱን መግለጥ፣ ራሱን ማሳየት ተብሎ ነው የሚጠራው። ወዘያስተሪ ወዘኢያስተሪ እግዚአብሔር እምፍጥረተ ዓለም ይታወቅ በፍጥረቱ በሐልዮ ወበአእምሮ ወከመ ይትሐመር ኃይሉ ወመለኮቱ ዘለዓለም። የማይታይ ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከሰሩት ታውቆ ግልጥ ሆኖ ይታያልና ብሎ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 20 ላይ እንደተናገረው እግዚአብሔር በፍጥረቱ ይታወቃል፣ ይገለጣል። ይህም ኤጲፋኒያ በግሪኩ ኤጲፋኒያ ብለን የምንጠራው ነው። አስተርእዮ ከሆነ ወአስተርአየ ገሃደ ወበዕለተ ኤጲፋኒያ ዘውቱ መድኃኒነ ላዕሌሁ ምሰፍ ብሎ ድጓ ዘአስተርእዮ በጥምቀት ላይ ቅዱስ ያሬድ መገለጥ ሆነ ደምግባቱ ከሰው ሁሉ የሚበልጠው መድኃኒታችን ኢየሱስ ክርስቶስ ሊገለጥ በፈቀደበት ወቅት ተገልጦ ታየ ይላል። ያ ዕለት ኤጲፋኒያ ብለን እንጠራዋለን። ዕለተ ኤጲፋኒያ የጥምቀቱን ማለት ነው። ኤጲፋኒ ጥምቀት የተገለጠበት ብለን እናስበው ነው። ስለዚህ በወንጌሉ ስለ ክርስቶስ መድኃኒታችን ኢየሱስ ክርስቶስ መገለጥ ያነሳል። በመዝሙረ ዳዊት መዝሙር 44 ቁጥር 2 ላይ ይሴኒ ላዕሌሁ እምውእደ እጓለ እመሕያው ውበት ከሰው ልጆች ይልቅ ያምራል ብሎ ተናግሯል። ይህ ውበት ያየው በምንድን ነው ሲባል በእግዚአብሔር መገለጥ ውስጥ ነው። በቤተክርስቲያናችን ከኅዳር 6 እስከ ዘመነ ስብከት ከዚያ በኋላ በልደትና በጥምቀት ሰሞን ያለው ዘመን ነው ዘመን አስተርእዮ ተብሎ የሚጠራው። ጌታ ተወለደ፣ ተጠመቀ፣ ተመላለሰ የተባለ ይዘመራል፣ ይሰበካል። የዚህ ትምህርት ወቅት ዘመነ አስተርእዮ ተብሎ ይጠራል። ጌታ ተወለደ፣ ተጠመቀ ብለን ስናነሳ መወለዱ መጠመቁ በጠባብ ደረት በአጭር ቁመት ተወስኖ በምድረ ፍልስጤም የተመላለሰ አስተማረ እያለን የምናነሳው ስለሆነ የእግዚአብሔርን መገለጥ የሚያነሳ ነው። ይህ የሚያበቃውም በቤታችን በቅድስተ ቅዱሳን በቅድስት ድንግል ማርያም በዓለ ዕረፍት በሆነው በጥር 21 ያበቃል። አስተርእዮ ብለን የምንጠራው ዘመን አስተርእዮ ማለት ነው። ስለዚህ እግዚአብሔር ራሱን የእርሱ ለሆኑት እውነተኞቹ ቅዱሳን ራሱን እያሳወቀበት የገለጠበት መገለጥ ነው አስተርእዮ የምንለው። የሚያሳውቅበትን መንገድ አስተርእዮ የምንለው ሰው ለራሱ ራሱን የገለጠበት መንገድ እግዚአብሔር ለሰው ራሱን የገለጠበት መንገድ እንጂ ሰው እግዚአብሔርን የገለጠበት መንገድ አይደለም። ስለዚህ አስተርእዮ ግኝት፣ የሀሳብ ወግግታ፣ ጥሩ ሀሳብ ወይ መፍጠር አይደለም። በሰው አእምሮ ውስጥ ራሱ እግዚአብሔርን የገለጠበት እግዚአብሔር ሰው እግዚአብሔርን ያወቀበት ሳይሆን እግዚአብሔር ራሱ ለሰው ልጆች የገለጠበት መገለጥ ነው ማለት ነው። እግዚአብሔር ራሱን ባይገልጥ ኖሮ ልናውቀው አንችልም፣ ልንመረምረው አንችልም። ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 8 ላይ በጥቂት ቁጣ ለቅጽበት ዓይን ፊቴን ካንቺ ሰወርኩ በዘላለም ቸርነት እምርሻለሁ ይላል። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 እስከ 16 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስ የሚመረመር ስለሆነ ሊያውቀው አይቻለውም። መንፈሳዊ ሰው ግን ሁሉን ራሱን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን አውቆ ነው? እኛ ግን የክርስቶስ ልብ አለን ብሎ ይናገራል። እንጃ እግዚአብሔርን ልናውቀው አይቻለም እሱ ካልገለጠልን በስተቀር። የእግዚአብሔር ኃይሉን፣ ክብሩን፣ ፈቃዱን ገልጿል። ይህም ሲባል እግዚአብሔር ለሰው አስፈላጊውና ተገቢው እንጂ ሁሉንም ገልጧል አይደለም። የተገለጠውን ግን የዚህን ሕግ ቃላቶች ሁሉ እናደርግ ዘንድ ግድ ይለናል ማለት ነው። ግድ ይለናል። ሰዎች በንስሐ በእምነት ወደ ክርስቶስ ሲመጡ የእግዚአብሔር ሙሉን መገለጥን መረዳትን ያገኛሉ። ይህም እንደምነው ሲባል በማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ሲናገር ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድን ሊገልጠው የሚፈቅድ በቀር አብን የሚያውቅ የለም ይላል። እግዚአብሔር ማወቅ ራሱ ካልገለጠልን በስተቀር
እኛ ልናቀው አንችልም። በማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ሰዎች የሰው ልጅ ማን ይሉታል በሚለው ጥያቄ ላይ ቅዱስ ጴጥሮስ ሲመልስ አንተስ የሕያው የእግዚአብሔር ልጅ ነው ብሎ ነበር። የዛን ጊዜ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም ብሎ ብፁዕ ነህ ብሎ መስክሮታል። ስለዚህ እግዚአብሔር ማወቅ የምንችለው እግዚአብሔር ራሱ ሲገልጥልን እንደሆነ የሰማይ አባቴ እንጂ ስጋና ደም አልገለጠልህም ብሎ ሲናገር እናገኘዋለን። በገላትያ መልእክቱ ላይ ቅዱስ ጳውሎስ ሲናገር ገላትያ 1:16-24 ላይ በእናቴ ማፀን ሳለ የለየኸኝ በጸጋውም የጠራኸኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ እንጂ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ደም አልተማከርኩም አለ። ስለዚህ ከስጋና ደም መማከር አያስፈልገውም። እግዚአብሔር ራሱን ሲገልጥልን ወደ ማወቅ ደረጃ እንሸጋግራለን። መጽሐፍ ቅዱስ ራሱ ከመጻፉ በፊት እግዚአብሔር በብዙ አይነት መንገዶች ራሱን ለሰው ልጆች ገልጦ ነበር። መጽሐፍ ቅዱስም ከጻፈ በኋላ የእግዚአብሔርን ስም፣ ባህሪ፣ ፈቃድ፣ ግብርና ሰዎች እያነቡ መረዳት ይቻላቸው ዘንድ እግዚአብሔር በራሱ ለሰው ልጆች በራሱ እግዚአብሔር ተገልጦ እንደነበር ይናገራል። ዓለምና ሰውን ከፈጠረ በኋላ አዳምን፣ ኖህን፣ አብርሃም ታሪኮች እያየን ስንመለከት እግዚአብሔር ተገልጦላቸው እንደነበረ እንመለከታለን። ዋናው አስተርእዮ በእግዚአብሔር ልጅ በጌታችን በጌታችን ኢየሱስ ክርስቶስ ተሰጥቷል። ይሄ አስተርእዮ አካላዊ አስተርእዮ የምንለው ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ ሲናገር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ መጨረሻ ዘመን ለኛ ተናገረን ይላል። በዚህ ውስጥ ብዙ አይነት መገለጦች ነበሩ። በነቢያት ተገልጧል፣ በረድኤት ተገልጧል፣ በድምፅ ተገልጧል፣ በምሳሌ ተገልጧል። መጨረሻ ላይ ግን እኛን በማን ተናገረን አለ? በመጨረሻ ዘመን ለኛ በልጁ ተናገረን ይላል። ስለዚህ ረድኤታዊ መገለጥ ነበረ፣ በኋላ ደግሞ አካላዊ መገለጥ ተገልጧል ማለት ነው። እግዚአብሔር ራሱን በልጁ የገለጠበት መንገድ አንድ ሲሆን ሰው ግን ፈጣሪውን የተረዳበት መንገድ ግን ልዩ ልዩ ናቸው። በዚህም የተነሳ ነው እንግዲህ ሃይማኖት ሊለያዩ የቻሉት። በመሰረታዊነቱ ሁለት አይነት አስተርእዮ ነው ያለው። ሁለት አይነት መንገዶች አሉ። አስተርእዮ በፈጠራቸው ነገሮች በመጋቢነቱ አጠቃላይ አስተርእዮ የምንለው ጄኔራል ሪቪሌሽን፣ በቃሉ ወይም በልዩ አስተምሮ ስፔሻል ሪቪሌሽን የምንለው ነው። በተፈጥሮ አማካኝነት የገለጠው አገላለጥ ምንድን ስንል በሁሉ ስፍራ ላሉ ሰዎች እግዚአብሔርን ታላቅነት ክብርን ይናገራሉ። ምኖች ፍጥረታት ማለት ሰማያት ይነግራ ስብሐተ እግዚአብሔር ወገብረ ደቢዩ የድሃ ሰማያት ብሏል። ሰማያት እግዚአብሔርን ክብር ይናገራሉ፣ ሰማያት ጠፈር እጁን ስራ ያወራሉ ብሎ ቅዱስ ዳዊት በመዝሙር 18 ላይ ተናግረዋል። ስለዚህ ሰማያት እግዚአብሔር ስራ የእግዚአብሔር መኖሩን የእግዚአብሔር ሀልዎትን ይናገራሉ። አስተርእዮ የእግዚአብሔር ስለሆነና እንደርሱ ፈቃድ ስለሚከሰት ለአንዳንድ ሰዎች ተጨማሪ ልዩ አስተርእዮ ሊሰጣቸው ይችላል። ክርስቶስ ለሳውል ተገልጦለታል። በብርሃን ሐምድ ሆኖ ተገልጦ አነጋግሮለታል። እስከ 3ኛው ሰማይ ድረስ ሲመነጠቅ ድረስ እግዚአብሔርን በማየት ችሏል። በህሊና አማካኝነት ያለው አስተርእዮ ልክ በተፈጥሮ እንዳለው አይነት አስተርእዮ ሆኖ ሳለ አንዳንድ ግንዛቤ ቢሰጥም ለድነት በቂ የሆነ እውቀት ግን አያሰጥም ነው። ስለ ድነት የሆነው እውቀት በተሻለ ግልጽነት እግዚአብሔር በንግግር ውስጥ የተጻፈ ቃሉ ራሱ እግዚአብሔርን ገልጦታል። ኃጢአት አጠቃላይ አስተርእዮንና የሰው የመቀበል ችሎታን ሁሉ ስለሸፈነው እግዚአብሔርን የማወቅ ደረጃችን አነስተኛ ሆኗል ማለት ነው። በአጠቃላይ አስተርእዮ ስለ እግዚአብሔር እርግጠኛ የሆነ እውቀትን፣ መንፈሳዊ እውቀትን አያስተላልፍም። አስተማማኝ የሆነ የዘላለም ተስፋን ለመመስረትም በቂ አይደለም። እዚህ በጄኔራል ሪቪሌሽን ውስጥ ወይም በአጠቃላይ አስተርእዮ ውስጥ በኃጢአት ምክንያት ደብዝዟል። እግዚአብሔርን ማወቅ እውቀታችን ጠፍቷል። ስለ እግዚአብሔር እርግጠኛ የሆነ እውቀትና መንፈሳዊነት እውቀት አያስተላልፍም። ሃይማኖትን ለመመስረት በቂ አልነበረም። በብሉይ ኪዳን የነበረው መገለጥ ለክርስትና ሃይማኖት መመስረትም በቂ አይደለም። ስለዚህ ምን ያስፈልጋል? ልዩ መገለጥ ያስፈልጋል። ስፔሻል ሪቪሌሽን ሃይማኖትን ክርስትና ለመመስረት በቂ ነው። ሰው ሆኖ መጥቷል፣ ታይቷል፣ ተገልጧል። ለዚህም ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 4:4 ላይ መዳን በላለ በማንም የለም የሚለው ነው። ይህ መገለጥ ልዩ መገለጥ ነው። ዘላለማዊ ድነት የሚገኝበት በመሲሁ በክርስቶስ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንጂ በሌላም በማንም እንደሌለ ነው የተነገረው። ይህ አስተርእዮ ልዩ የተባለው ቃል ወይም ስግው ቃል ወልድ ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንድ ቅዱስ በማኅፀን ድንግል ተጸንሶ መወለዱን ስለሚናገር ስላየነውም ስለተጻፈም ስለዳሰስነውም ጭምር ልዩ አስተርእዮ እንለዋለን። በነገረ ዕለት ውስጥ ሶስቱም አካላት አብ፣ ወልድ፣ መንፈስ ቅዱስ ድርሻ ቢኖራቸውም አብ ለአንጾ፣ ወልድ ለተዋህዶ፣ መንፈስ ቅዱስ ለማንጻት ማለት ነው።
አብ ለማጽናት፣ ወልድ ለመዋሃድ፣ መንፈስ ቅዱስ ለማንጻት በማኅፀነ ድንግል ድርሻቸውን ተወጥተዋል። በማየ ዮርዳኖስም ስንመለከት አብ በደመና ዝንቱ ውእቱ ወልድየ ዘአፈቅር ብሎ ተናግሯል። ወልድ ሥጋን ተዋህዷል። በደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዷል። ሶስቱም በጋድ አይተንበታል። እዚህ በጀነራል ሪቪሌሽን ውስጥ እግዚአብሔርን ሶስቱን አካል መኖሩን አላወቅንም። በስፔሲፊክ ሪቪሌሽን እግዚአብሔር ሲገለጥ ግን ሶስት አካል መሆኑን አውቀናል። ሶስቱም አካላት በነገረ ልደት ላይ ፈቃዳቸውን ገልጠዋል። አብ የሚወደውን አንድያ ልጁን ለሞት አሳልፎ ሰጥቷል። ወልድ ራሱን ለሕማም ለመከራ ለሞት አሳልፎ ሰጥቷል። መንፈስ ቅዱስ ደግሞ ቃሉን በልበ ሐዋርያት ላይ በማስረት በማጽናት በበዓለ ሃምሳ ጊዜ ላይ አልጫ የሆነውን ዓለም ያጣፍጡ ዘንድ ጨው ሆኖ እንዲያጣፍጡ እንዲሰብኩ ድርሻውን ተወጥቷል። በጋር ታይቷል። ወልድ ለሕማም ራሱን ሲልክ መንፈስ ቅዱስ በበዓለ ሃምሳ ተገልጧል ማለት ነው። የሐዋርያት ሥራ ምዕራፍ 2ን ማየት ይቻላል። አባቶቻችን በልዩ ልዩ መንገድ በልዩ ጎዳና ሲገለጥላቸው ለአባታችን ለአዳም ትእዛዝ በመንገድ ተገልጦለታል። በዘፍጥረት ምዕራፍ 2 ቁጥር 6 ላይ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ከገነት ዛፍ ሁሉ አትብላ ብሎ ትእዛዙን በመንገድ ነው የተገለጠለት። ለኖህ ደግሞ በድምፅ ተገልጦለታል። ወደ መርከብ እንዲገባና እንዲወጣ በመንገድ ነግሮታል። አባታችን ለአብርሃምም እግዚአብሔር አብርሃምን አለው ከሀገር ከዘመዶች ከአባት ቤት ተለይተህ እኔ ወደ ማሳይ ምድር ውጣ ብሎታል በንግግር በትእዛዝ። ለነቢዩ ሙሴ ሐመልማልና ነበልባል መካከል ሆኖ ተገልጦለታል። ለኢያሱ በሙሴ ፈንታ እንዲተካ ነግሮታል። በቤተ መቅደስ ድምፅ በማሰማት ለሳሙኤል ተገልጦለታል። ለቴስቢያዊው ለኤልያስ በነፋስ በምድር በመናወጥ በእሳት ቃሉን በማጽናት ተገልጦለታል። በአንደኛ ነገሥት ምዕራፍ 19 ቁጥር 9 እስከ 18 ያለውን ታሪክ ማንበብ ትችላላችሁ። ለኢሳይያስ ወልደ አሞጽ ደግሞ በረጅም ከፍ ባለ ዙፋን ላይ ተቀምጦ በንጉሥ አምሳል ተገልጦለታል። ነቢዩ ዳንኤል ደግሞ ከረጅም ተራራ በተፈነቀለ ድንጋይ ተመስሎ ተገልጦለታል። በዚህም ኤፍሬም ሶርያዊው በውዳሴ ማርያሙ ላይ ተናግሯል። ዘውቱ እብን ዘተበትከ እምደብረ ነዋ ብሎ ማለት ነው። የእነዚህ ሁሉ መገለጦች ዓላማው ሰው እግዚአብሔርን እንዲያውቀው እንዲያከብረው በአግባቡ አውቆ ደግሞ እንዲታዘዘው ታዞም ደግሞ ምን እንዲል እንዲከብር ማስቻል ነው። የሰው የእግዚአብሔር ልጅ የወደደበትን ፍቅሩን የገለጠው በምን ስንል በአስተርእዮ ነው ማለት ነው። ይቆየን፣ ያስተማረን